ግን ምን ችግር አጋጠመን? የጸሎት ስርዓት ካለበለዚያ ከዚህ ክፉ መንግስት አትላቀቁ። ይህን ሃይማኖት ከተከተላችሁ ሰውየውን ራሱ እግዚአብሔር ብድግ ነው የሚያደርገው። ይሄ ዘረኛ መንግስት እስከ ካድሬው ብድግ ነው የሚልላችሁ። እኔ ፈጣሪ ነግሮኛል። እባካችሁ በፖለቲካ ጉዳይ አብረን አንድ ነው። ኑሮ የተወደደው ለምንድን ነው? በአንድ ዘር ላይ ያነጣጠለ ኢኮኖሚ ብቻ ስለሆነ ነው። ስራው ያለው ኦሮሚያ ክልል ነው። የአዲስ አበባ ልጅ መሮታል። ግን ከማን አንድ ይሁን? አማራም ብቻውን ፋኖ ይላል። ከማን አንድ ይሁን? አንዴ አባት መልእክት አላቸው ነብያ እናክብራቸው። እንግዲህ ለሱ ስልጣን መመኪያና ኩራት አድርጎ አይቶታል። ብሔርተኝነትን ለስልጣኑ አስተማማኝነት ጋራንቲነት አድርጎታል ብሔርተኝነት። ስለዚህ እኛ አንድ ካልሆንም አስቸጋሪ ነው። እባካችሁ በፖለቲካ ጉዳይ አብረን አንድ ነው። አንድ ካልሆንም በፍጹም የማንወጣው ችግር ውስጥ ነው የምንገባው እና በአንድነት ድምጻችን እናሰማ። ሰላሙን ከበረከቱ መንፈሱ እንደጸጋ ያብዛለን። አሜን። በስተጀርባ ባለው ጣት ነበር ቂጡ ማለት አብይን ልክ ነው ነብያችን። ማለት ነበር ከማለት ይልቅ መተግበር ይሻላል። መተግበር ማያቀት መነሳት ነው ማለት ነበር ቢሆን ነበር ምኞት ሳይሆን ወደ ተግባር እንሂድ ነበር ያስቀረን። ከማሰብ ወደ መተግበር እንሂድ። እንቅስቃሴ ተግባር ከሀሳብ ብዙ ጥፍ ይበልጣል። የተግባር ሰው ነው ናቸው። የፍቅር አምላክ በእናንተ ላይ አሁን ሰላም ከበረከቱ መንፈሱ መጸጋ ያብዛልን። በአብዛኛው ያው ይመረትልን። ኮሜንት ላይ አቶ ማን ነበር የትኛው ነው ስሙ እባክህን መሪጌታ እንደጠየቀው ከሆነ መሪጌታ ሰንጥቄ እንደጠየቀው ከሆነ የኑሮ ውድነት አሁን በጣም ተወዷል እና ከምን ተነስቶ ነው የኑሮ ውድነቱ ኢትዮጵያ ላይ ብሏል? ኑሮ የተወደደው ለምንድን ነው? በአንድ ዘር ላይ ያነጣጠለ ኢኮኖሚ ብቻ ስለሆነ ነው። ስራው ያለው ኦሮሚያ ክልል ነው። ኢንቨስትመንቱ ያለው ኦሮሚያ ክልል ነው። ድርጅቶች ያሉት ኦሮሚያ ክልል ነው። የመሬቱ ስፋት ያለው ኦሮሚያ ክልል ላይ ብቻ ነው። እንዳለ ከሁሉም ክልል ተዘርፎ ከሁሉም እያንዳንዱ ነገር ያለው ኦሮሚያ፣ ሌላ ቦታ ሾርቴጅ ተፈጠረ። ኑሮ ውድነቱ እነሱ መቋቋም ሲችሉ ሌሎቹ መቋቋም አልቻሉም። ዘረኝነቱ ባናታችን ሆነ። በኑሮ ውድነቱ ብቻ ሳይሆን ፍትህን ማግኘት አልቻለም። ፍትህ ያለው እነሱ ጋር፣ መኖር እየቻሉ ያሉት እነሱ ጋር፣ ስልጣን የሚያገኙት እነሱ ጋር፣ ትምህርትም ሆነ ማንኛውም ማሽነሪ ነገሮች እያገኙ ያሉት እነሱ ጋር፣ ምግብ የሚያገኙት እነሱ ጋር ሆኗል። አንድ አለመሆናችን መጫወቻ ሆነናል። አቃቂራችንን ትተን አንድ እንሁን። አንዱን ከአንዱ እከሌ እያልን አትቦጭቁ፣ አትሙ። ሁሉንም ሃይማኖትና ብሔር ፍቅር እንስጥ። መጀመሪያ አንድ ነው። ከዛ በኋላ አንድነት ሲመጣ ታዩታላችሁ። የአዲስ አበባ ልጅ መሮታል። ግን ከማን አንድ ይሁን? አማራም ብቻውን ፋኖ ይላል። ከማን አንድ ይሁን? ደቡቡ፣ ወላይታው፣ ጉራጌው፣ ሶዶ መሮታል። ግን ከማን አንድ ይሁን? እነ ሻቢያ እነ ትግራይ መሯቸዋል። ከማን አንድ ይሁኑ? ለብቻ ትግል አያዋጣም። በጋራ እናርገው። የሙስሊም የክርስቲያን ሳትሉ ለሁሉም መጀመሪያ ፍቅር ስጡ፣ ተከባበሩ። የሀገራዊ ጉዳይ የሁላችንም ጉዳይ ነው። በዚህ ጉዳይ ላይ እኩል እናስብ። የአንዱን ከአንዱ ሳናንቋሽሽ ስንከባበር አንድነት ይመጣል። ምክንያቱም ይህ መንግስት መበታተናችንን አውቆ ነው እየተጫወተብን ያለው። መበታተናችን አውቆ ነው፣ ያችን ተጠቅሞ ነው የተጫወተብን። ዘረኝነትን እያስፋፋ ያለው ስራውን መበታተን ነው፣ መደመር እንዳይመስላችሁ። መበታተን ነው ስራው። ላግዙት፣ እዚህ ጋር ላግዙት ጋይስ። ይሄ ነገር ቀልድ አይደለም፣ እውነታቸው ነው። በኢትዮጵያ ውስጥ ክልሎች 10 የነበሩ ክልሎች በአሁኑ ሰዓት ወደ 30 ሁላ ሊገቡ ይችላሉ።
እየነቃቀላቸው ነው። ለምን ወደ ክልሎች ከተከፋፈሉ እያንዳንዱ ለመገዛት ሬዲ ይሆናሉ። ትንሽ ነው የሚሆኑት። ለምሳሌ አማራ ክልል ለ3 ቦታ ሊከፍለው ነው። አገው፣ ወሎ ምናምን ብሎ ሊከፍለው ተዘጋጅቷል ጋይስ። በትግራይ በኩልም እንደዚሁ፣ በኦሮሚያም በኩል እንደዚሁ ወለጋ ምናምን ሊከፋፍላቸው ሬዲ ሆነዋል። ደቡብ ክልሎች ኦልሬዲ ተከፍለዋል፣ ለሁለት አድርጓቸዋል። ስለዚህ ከፋፍለህ ግዛ የሚለውን የበፊት የምንቃወመው የነበረውን አሁን ወደ 30 ምናምን ክልሎች ይሆናሉ። ከዛው ላይ ይበታተናሉ። ለመርገጥ ፌደራል እንደፈለገ ገብቶ ለመቆጣጠር እንትን ያደርጓል። አንድነት አይኖርም። ለምሳሌ አማራ ክልል አገውንም ወሎንም አንድ ላይ ከሆነ አንድ ድምጽ ስለሚኖራቸው ብዙ ስለሚሆኑ አይችላቸው። ከዛ በኋላ ይከፋፍላቸውና ወሎው ዝም ይላል፣ ጎንደሬው ሲቃወም አገው ዝም ይላል። እንደዛ ነው እያደረገ ያለው። ስለዚህ ይሄንን ከፋፋይ የሆነ መንግስትም አይደለም ቡድን እንጦጦ ላይ የ10,000 ቢሊዮን ዶላር ሚሊዮን ዶላር ቤተመንግስት እያሰራ ነው ያለው። ለምን ወደ ፕሬዚዳንሻል ሊቀይረው ስለሆነ አመራሩ ከጠቅላይ ሚኒስተርነት ወደ ፕሬዚዳንትነት ሊቀይረው ነው ሲስተሙ እንዳለ። ፕሬዚዳንት ከሆነ ደግሞ እድሜ ልኩ ማለት ነው። እንደነ ሙጋቤ እንደነ እነዚህ የታንዛኒያዎቹ እንዳሉ ፕሬዚዳንቶቹ እንደዛ ነው የሚኖሩት። አሁን መኖሪያውን እየገነባ ነው ያለው። ስለዚህ ገና ካሁኑ ይህንን እንጭጭ የሆነ ሰውዬ ኤክስፒሪየንስ የለው፣ የፖለቲካ ኤክስፒሪየንስ የለው፣ ትምህርት የለው፣ የት እንደተማረ እንኳን አናውቅም። ስለሆነ ታሪኩ እኮ የለውም የት እንደተማረ ራሱ ምንም አይነት ባክግራውንድ አያሳይም። ስለዚህ ይህንን ሰውዬ ጠቅላላ ችሎታ የለውም፣ ሀገሪቷን ለማስተዳደር አቅም የለውም፣ እውቀት የለውም፣ ምንም ማድረግ አይችልም ጋይስ። ስለዚህ ከአሁኑ ይህንን ሰውዬ መንቀል ያስፈልጋል። ስንት ሰው ሞተ እስካሁን ድረስ? ወደ 2 ሚሊዮን ህዝብ ሞቷል። 1.5 ሚሊዮን ትግራይ ውስጥ፣ እንደገና ደግሞ አሁን አማራ ክልል ወደ 500 ምናምን ህዝብ እየጨረሰው ነው ያለው። አስቡት። አሁን ደግሞ እንደገና ከኤርትራ ጋር ገጥማለሁ ብሎ የደሃውን ልጅ እንዳለ ሊያስፈጅ ነው። እያፈነ እየወሰዳቸው ነው ጋይስ። ስለሆነት እንደ ቀልድ አይደለም መታየት ያለበት ይሄንን ነገር። ካላችሁበት ጨለማ እንድትወጡ ጨለማ ውስጥ ነው ያላችሁት። ጨለማ ውስጥ ነው፣ በፖለቲካ ጨለማ ውስጥ ነው ያላችሁት፣ በዘረኝነት ውስጥ ነው ያላችሁት። ከመንግስት ጀምሮ ህዝብ ሁሉ ተነክሯል፣ ከባድ ጨለማ ውስጥ። ስለዚህ እኔ መምጣቴ ማመን አለባችሁ። አሜን ነብያችን ማስተዋል እናምናለን። ታላቁ ነብይ ያስቡን ነብያችን በጸሎቱ ያስቡን ነብያችን ታላቁ ነብያችን። አሜን ታላቁ ነብይ አሜን። ነብያችን እኔ እኮ ኤርትራ ወኪዬ ነው የማመሰግነው። በአንተ በኩል በጣም ነው የተባረክን። ግን ምን ችግር አጋጠመን? ይሄ የጸሎት ስርዓት ካለበለዚያ ከዚህ ክፉ መንግስት አትላቀቁ። እውነቴን ነው። ይህን ሃይማኖት ከተከተላችሁ ሰውየውን ራሱ እግዚአብሔር ብድግ ነው የሚያደርገው። ሀቅ ነብይ ታላቁ እኔ በዚህ ቃል እገባላችኋለሁ። ይሄ ዘረኛ መንግስት እስከ ካድሬው ብድግ ነው የሚልላችሁ። እኔ ፈጣሪ ነግሮኛል። የአንተን ሃይማኖት ይከተሉ ብቻ ነው ያለ። ሀቅ ነው፣ እንከተላለን። እውነት ይህ ክፉ መንግስት፣ ይህ ዘረኛ መንግስት እንዲወርድ የምትፈልጉ ከሆነ ሃይማኖትን ተከተሉ። እኔ እርግጠኛው ነኝ የምነግራችሁ እንደሚወርድ ነው የምነግራችሁ። እና የምትፈልጉት ጊዜና ዘመን ይመጣላችኋል። ደርሷል፣ እየደረሰ ነው ነብያችን። አንዳንዴ የኛ ህብረተሰብ ችግሩ ምን መሰላል? በማየት ነው የሚያምነው። ነገሮችን ሳያይ በቃ እዛ አያምንም። እና በነካጆት 1-2 ጊዜ የሆነ ትንቢ አይቶ የደረሰበት አለ። የሆነ አሜሪካ ላይም ያ የእሳቱ ትዝ ካሎት ዋሽንግተን ላይ የደረሰው ትዝ ይሎታል። የእሳቱ የዛን ሰዓት ራሱ ነብያችን አይተው ነበር። እና እባክዎት በነብያችን አፍ ተጠርተው መባረክ ማለት ትልቅ ነገር ነው። እውነት እናውራ ከተባለ ነብያችን ጠርተው ስሞትን ሲባርኩት በጣም እኔ በራሴ ነው የምናገረው። እና
ጊፍት በሰጣችሁ ቁጥር ነብያችሁን ስማችሁን ጠርተው ይባርኳችኋልና ተጠሩ፣ ተባረኩ።